ከሰሞኑ በማህበራዊ ሚዲያ ሲዘዋወር የነበረው የአንዲት እናት ታሪክ እጅጉን ልብ ሰባሪ ነበር። ይህች እናት ትላንትና በብዙ መከራ ለፍታ አሳድጋ ለቁም ነገር ይበቃልኛል ያለችውን ታዳጊ ልጇን ትምህርት ቤት ሲወጣ የሰፈር ጎረምሶች እንዲህ ባልተጠበቀ መልኩ ሕይወቱን ነጥቀውታል። ይህ ጉዳይ በብዙ መልኩ መነጋገሪያ የሆነና የብዙ ወላጆችንም ልብ የሰበረ ከመሆኑም በላይ ወላጆችን ለስጋት የዳረገ ጉዳይ ነው። ሰላም የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? ዛሬ ይዘንላችሁ የቀረብነው ይህ ታሪክ በእጅጉ የሚያሳዝን ልብን የሚሰብርና እያንዳንዱ ወላጅ ጉዳዩ ላይ ቆም ብሎ እንዲያስብበት የሚያደርግ ነገር ነው። ወዲህ አንዳንድ ጸቦች በልጆች መካከል ሲፈጠሩ ሳይቃጠል በቅጠል ብሎ ትምህርት ቤት ይሁን ወይ ደግሞ ሌላ የሚመለከተው አካል እንዲህ ያሉ ጉዳዮችን በጊዜ እንዲፈታቸው ያልተፈቱ እንደሆነ ግን እንዲህ የዋላ ውለው አድረው ምንም ውስጥ የሌሉበትን ልጆች ጦስ ላይ እንደሚከታቸው የዛሬው መሰናዷችን ማሳያ ነው። የዚህች እናት ታሪክ እጅጉን ልብ ይሰብራል። ዛሬ እንድሮ 12ኛ ክፍል በብዙ ትጋትና በብዙ ብቃት ይፈተንልኛል፣ ከወራት በኋላ የ18 ዓመት ልደቱን ያከብርልኛል ያለችው ልጅ ጠዋት በሰላም ሸኝታው ትምህርት ቤት ሄዶ ዩኒፎርሙን ለብሶ ከቤት እንደወጣ ማታ ግን አይሆን ሆኖ ወደ ቤቱ ተመልሷል። ምን ተፈጠረ? ይህንን ታሪክ ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያን ሰብስክራይብ ካላደረጋችሁም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። ይህ እዚህ ምስሉ ላይ የምትመለከቱት ታዳጊ ናቶሊ ጉግሳ ይባላል። ናቶሊ ማን ነበረ? ናቶሊ ጉግሳ ከአባቱ ከአቶ ጉግሳ ሰቦቃና ከእናቱ ከወይዘሮ ዝናሽ ጎበና ግንቦት 7 ቀን 2000 ዓ.ም ነበር ወደዚህች ምድር የመጣው። ወላጆቹ እንደ ማንኛውም እናትና አባት ልጃቸውን በፍቅር አሳድገው እንዲማር እንዲሳካና ነገ ትልቅ ሰው እንዲሆን ሲመኙለት ኖረዋል። ብዙ ተግተዋል፣ ብዙ ለፍተዋል እሱን ለማሳደግ። እናት ልጇ ናቶሊን ለሰከንድም አታምነውም። በነጋ በጠባ የሄደበት የወጣበት ቦታ ሁሉ አብራው ትወጣለች፣ ትገባለች። ክፉ እንዳይነካው፣ ክፉ እንዳያየው በብዙ ስትከላከለው ውላለች። የትም ቦታ ብቻውን አምና አትለቀውም። ናቶሊ ከልጅነቱ ጀምሮ በትምህርቱ ታታሪ፣ በስነ ምግባሩም የተመሰገነ፣ ለእናቱና ለአባቱ ታዛዥ እንዲሁም ጓደኞቹንም አክባሪ ልጅ እንደነበረ ከዚህ እልፍ ብሎም የትምህርት ቤቱን ሕግና ደንብ ሁሉ ጠንቅቆ የሚያከብር እንደው ምናልባት በሕይወት አጋጣሚ በሆነ አጋጣሚ ጸጉሩ አድጎ መቆረጥ ባይችል እንኳን እናቱን ቀድማ ትምህርት ቤት ደውላ በዚህ ምክንያት ነው ጸጉሩን ያልተቆረጠው በዛሬ ፍቀዱለት ብላ እንድታስፈቅድለት ካላደረገ ደፍሮ ትምህርት ቤት ሄዶ የመምህራኖቹን ፊት ለማየት የማይደፍር ጨዋ ልጅ እንደነበር የሚያውቁት የትምህርት ቤቱ ጓደኞቹና መምህራኖቹ ይመሰክሩለታል። ናቶሊ ቀና ብሎ እንደ ልጆች እንኳን በደንብ የሚቀለድም ልጅ አይደለም። ዝምተኛ፣ ጨዋ፣ ስነ ስርዓት ያለው ነው። ናቶሊ እጅግ ብሩህ አእምሮ የነበረውና በሳይንስና በቴክኖሎጂ የፈጠራ ስራዎች ላይ ትምህርት ቤቱንና ወረዳውን ወክሎ በቅርቡ ለከፍተኛ ውድድር ለመወዳደር በዝግጅት ላይ ነበረ። ፈጣሪ ፈቅዶለት ቢሆን ኑሮ ዘንድሮም የ12ኛ ክፍል የማትሪክ ተፈታኝ ነበረ። ዘንድሮ የ12ኛ ክፍል ተፈታኝ መሆኑን ሲያቅ ስለነበርም በነጋ በጠባ አይኑ እስኪጠፋ በብዙ ብርታትና ትጋት ያጠና ነበር። ናቶሊ ሕይወቱን የኖረባትን ይችን አጭር ጊዜ ለቤተሰብ በመታዘዝ አንገቱን ደፍቶ ጨዋ ሆኖ ያደገ ልጅ ነበር። ትምህርት፣ ቤተሰብና ስፖርት በጣም የሚወዳቸው ነገሮች ናቸው። ቀን ቀን ትምህርቱን በብርቱ ይከታተል ነበር። በምሽት ደግሞ ሰዎች ተኝተውም እስኪያርፉ ድረስ መጽሐፉ ላይ አይኑን ተክሎ በትጋት ያጠና ነበር። በትርፍ ጊዜው ደግሞ እግር ኳስ መጫወት ይወድ ነበር። የወደፊት ሕይወቱን በትምህርት ለመቀየር የሚያምን ተስፋ ያለው የሚያሳሳ ወጣት ነበር። እንኳንና ዛሬ የደረሰበት ነገር ሊደርስበት ቀርቶ ሰዎች እንኳን ጮክ ብለው ሊያዩት የማይገባው የሚያሳሳ ዝምተኛ ጨዋ ልጅ ነበረ። እናት ልጇ ላይ የነበራት ትልቅ ሕልም እንዲህ በቀላሉ የሚነገር አልነበረም። ወይዘሮ ዝናሽ ጎበና ልጇን ለማሳደግ ብዙ መከራ፣ ብዙ ፈተና አሳልፋለች። ልጇ ሲያድግ፣ ሲማር እንዲሁም ወደ ትልቅ ደረጃ ሲቃረብ በልቧ ደስታ እየሞላው ነበር። ልጄ ይደርስልኛል፣ ይሳካለታል፣ የኔን ድካም ይክሰኛል ብላ በብዙ ትመኛለች። አባት ልጁ ላይ ያለው ጉጉት ብዙ ነበር። ነገር ግን አንድ ቀን ሁሉንም ነገር የቀየረ የሕይወታቸውን መስመር አቅጣጫ ያሳተ ነገሮችን የገለባበጠ ነገር ተከሰተ። አንድ ዕለት የዓመታት ድካም፣ የዓመታት ተስፋና የዓመታት ህልማቸውን በአንድ ቀን
ጨለማ አደረገባቸው። ምን ነበር የተከሰተው? ይህ እጅግ አሳዛኝና መጥፎ የሚባል በሕይወታቸው መካከል መቼም ይመጣብናል ይከሰትብናል ብለው ያላሉት ነገር የተከሰተው በያዝነው ዓመት የካቲት 19 ቀን 2018 ዓ.ም ነው። ናቶሊ የ18ኛ ዓመት ልደቱን ለማክበር ጥቂት ወራት ብቻ ቀርተውት ነበረ። የ17 ዓመት ከ8 ወር ዕድሜ ላይ ሳለ ነው ይህ እጅግ አስጸያፊና ዘግናኝ ነገር የተፈጠረበት። በብስራተ ገብርኤል ጎፋ ቅርንጫፍ ትምህርት ቤት ውስጥ በሌሎች ተማሪዎች መካከል በተፈጠረ ግጭት ምንም በማያውቀውና ምንም ውስጥ ሳይኖርበት ለሌላ ተማሪ የመጡ ልባቸው ያበጠባቸው የሰፈር ጎረምሶች እዛ ትምህርት ቤት ለሚማር ደጋግሞ መማር እያቃተው እየወደቀ እያስቸገረ ከብራንች እየተቀያየረ ላስቸገረ አንድ የትምህርት ቤቱ ተማሪ ጓደኛቸው ሲሉ ተሰብስበው ስለት ይዘው በመምጣት ይህንን ምስኪን ለእናቱ ለአባቱ የአይን ማረፊያ የሆነ ልጅ በር ላይ ጠብቀው በስለት ወግተውት ሕይወቱን ይነጥቁታል። በወቅቱ እንዲህ ያለው ችግር ሲፈጠር አይተናል ሰምተናል እንደሚሉት የትምህርት ቤቱ ተማሪዎች ንግግር ከሆነ ልጆቹ በግሩፕ ነበሩ። ብቻ ከየት መጡ ሳይባሉ እንደው ድንገት መጡና ናቶሊን ወረሩት። ናቶሊ ለጊዜው መወጋቱን እንኳን በራሱ ያወቀ አይመስልም ነበረ። ነገሩን አስደንግጦታል። እንደ ሌሎች ተማሪዎች ደንግጦ ስለነበር የደመ ነፍሱን እግሬ አውጪኝ ብሎ ለመሮጥ 3-4 ተራምዶ እንደ መሮጥ ሲል እግሩን ማንሳት ያቅተዋል። በዚህ ጊዜ አጠገቡ ከነበረች አንዲት ቪትስ መኪና ጋር ደገፍ ብሎ ሲያበቃ ዝልፍልፍ ይልና መሬት ይወድቃል። በወቅቱ በአካባቢው የነበሩ ሰዎች አፋፍሰው አቅራቢያ ወዳለ ጤና ጣቢያ ይወስዱታል። በሌላ በኩል ጠዋት በሰላም ልጇን ሸኝታ የነበረች እናት ለአንድ ጉዳይ ወጣ ልትል ፈልጋ ኑሮ ልጄ ከመጣ ብላ መክሰስ ቢጤ ሰራርታለት ናቶሊ ከመጣ ይህንን ስጡልኝ መክሰሱን ይብላ በማለት ወጣ ብላ ማቅናት ወዳሰበችበት ቦታ ልትሄድ ስትዘገጃጅ አንድ ስልክ በእጇ ስልክ ላይ ይደወላል። ከዛ በኋላ ስለ ልጇ ከነገሯት በኋላ ጆሮዋ ላይ ጭው አይኗ ላይ ጭልም ይልባት ያዘ። ስልኩን ዘግታ ስትሮጥ ስትበን ከተባለው ጤና ጣቢያ ስትደርስ ግን ነገሮች ተቀይረዋል። ሰማይ የተደፋባት ምድር ተሰንጥቃ የዋጠቻት ያህል የሆነባትን አታውቅም። ዞረባት። ያ ብዙ ተስፋዋን የተሸከመው ደረሰልኝ እኩያ የሆነ ደግሞ ከሰሞኑ ማትሪክ ሊፈተንልኝ ነው የሳይንስና የፈጠራ ስራውንም በተመለከተ ሊወዳደርልኝ ነው ብላ የጓጓችለት 18 ዓመቱን ሊያከብር ምናልባትም ወራት ወደ 80 ቀናት አካባቢ ያህል ይቀሩታል። ረንደው ለጉዱ ምን ይሆንም ማደርግለት ብላ የተጨነቀችለት ልጇ ናቶሊን ሕይወቱ አልፋ ደረሰች። በዚህ ቀን እንደተለመደው ወደ ትምህርት ቤቱ የሄደው ተማሪ ወደ ቤቱ በሕይወት አልተመለሰም። በእግሩ ሄዶ ዩኒፎርሙን እንደለበሰ አስክሬን ሆኖ ተመለሰ። በቤተሰቡ ላይ የደረሰው ይህ የሐዘን ዜና ለመንደሩ ነዋሪዎች በሙሉ እንደ መብረቅ ነበረ። አስደንጋጭ ነበር። ልብን ዝቅ ጉልበትን ያራደ ነበር። ሁሉ ሰው ማመን አልቻለም። እናቱ በተደጋጋሚ አንድ ጥያቄ ብቻ ስትጠይቅ ነበር። በለቅሶ አማል ልጄ ምን አጠፋ? ምን በደለ? ማነው ይህንን ያደረገው? የሚሉ እጅግ ተደጋጋሚ ጥያቄዎች በለቅሶዎቿ መሃል ትጠይቃለች። ራሷን ግን አታውቅም። ናቶሊ በዚያ ወቅት ለብሔራዊ ፈተና የሚዘጋጅ ተማሪ ነበር። ማታ ማታ ሲያጠና የወደፊት እቅዱን ሲያስብና ቤተሰቡን ከችግር ለማውጣት ያለ ዕድሜው ሲያልም የኖረ ብርቱ ልጅ ነበር። ምናልባት ዶክተር ለመሆን አልሞ፣ ምናልባት ሌላ ሳይንቲስት ለመሆን አስቦ፣ ምናልባትም መሐንዲስ ለመሆን ያስብና ያቅድ ነበር። ምናልባት ደግሞ ከዚህም እልፍ ካለ አገሩን ለማገልገል ብዙ እቅዶች ነበሩት። በልቡ የሚመላለሱ ብዙ ነገሮች ነበሩት። የዚህ ዕለት ግን የካቲት 19 ቀን 2018 ዓ.ም ግን የሁሉ ህልም የጨለመበት ቀን ነበረ። ታዲያ ይህ ነገር ከተፈጠረ በኋላ የእናት ህመም የብዙዎች ህመም ሆኖ ቀርቷል። ከሁሉ በላይ የበለጠው የሚያሳዝነው የእናቲቱ አሁናዊ ሁኔታ ነው። ከዛ በኋላ ስለ ልጇ የምታስበው ነገር እጅጉን ያማታል፣ ልቧን ይሰብረዋል። ልጇን ካጣች በኋላ ሕይወቷ ተቀይሯል። አባት በልጁ ምክንያት ከሰውነት ተራ ወጥቷል። በፊት የነበረው ፈገግታ ጠፍቷል። የቤታቸውን የመጀመሪያ ልጅ እንዲህ ባለ አሳዛኝና በመጥፎ አጋጣሚ መነጠቃቸው ይይዙትን ይጨብጡትን ነገር አሳጥቷቸዋል። እናት ደስታዋ፣ ተስፋዋ ጠፍቷል። በነጋ በጠባ ስራዋ ማልቀስ ብቻ ሆኗል። ከለብሳ ከልመስላ መኖር ከጀመረች ወራት ተቆጥረዋል። ያንን ሰፈራቸውን ለቀው ከወጡም ሰነባብተዋል። እንዲህ ያለ አደጋ የተከሰተበትን ሰፈር፣ እንደዚህ ያለውን መንደር ሊኖሩበት ደግመው ደጋግመው ሊያዩት ሊመለከቱት አልወደዱም። ናቶሊ የወጣ የወረደበትን መንገድ ማየት አልቻሉም። እንደሚታየውም እናት አሁን በብዙ ሐዘን ውስጥ ሆና ትገኛለች። የልጇን መቃብር በተደጋጋሚ ሄደች ትጎበኛለች፣ ታጸደዋለች፣ ሻማ ታበራለታለች። ደግሞ ልፍ ብላም ክረምቱ እንዴት ነው?
ደግሞ ክረምት መጣ ብቻህን ትችላለህ ወይ? እየዘነበ እኮ ነው። እያጠናህ ነው ወይ? ተፈታኝ ነበርክ እኮ ትለዋለች። ታነባለች፣ ታጸዳለች። ከልጇ ጋር እንደምታወራ ሆና ሁሉ ቁጭ ብላ ታወራዋለች። እናት ልጇን ስታጣ ህመሙ በቃላት መግለጽ እንዲህ ቀላል አይደለም። ያለፈው ጊዜ አይመለስም። የተቀጠፈው ህይወት ግን እንዲህ በቀላሉ ሊረሳ የሚችል አይደለም። ሐዘን ከእርሷ ጋር አብሯት ውሎ አብሯት ያድራል። ከዚህ ጉዳይ ጋር ተያይዞ አሁንም በሌሎች ተማሪ ወላጆች መካከል ብዙ ጥያቄ እየተነሳ ይገኛል። ወዲህ እንዲህ ያለው ጉዳይ በትምህርት ቤቱ ተማሪዎች መካከል ሲፈጠር ትምህርት ቤቱ ይህንን አያቅም ነበር ወይ የሚል ትልቅ ጥያቄ ይመጣል። በሌላ መልኩ ግን እንዲህ ያለው ጸብ ነገር እንደነበረ፣ ማስፈራሪያና ዛቻ ይሉት ነገሮች በተማሪዎች መካከል እንደነበር ትምህርት ቤቱ መረጃ ነበረው። ለምንድን ይህንን ጉዳይ ቀድሞ ያልፈታው የሚሉ ጥያቄዎች ይነሳሉ። ይህ ክስተት ከአንድ ቤተሰብ ሐዘን በላይ ነው። ትምህርት ቤቶች የእውቀት ቦታዎች እንጂ የፍርሃት ቦታዎች መሆን የለባቸውም። ተማሪዎች በነፃነት እየገቡ እየወጡ የሚማሩበት ቦታ እንጂ እንደዚህ ያለውን ሰቅጣጭ ሁኔታ በትምህርት ቤት አካባቢ አይደለም በሌላም ቦታ ሊያዩ በጭራሽ አይገባም። ተማሪዎች መጽሐፍ ይዘው እንጂ የጥቃት መሳሪያ ይዘው መግባት የለባቸውም። አንዳቸው ላይ እየተዛዛቱ እየተሰዳደቡ ቆይ ላግኝሽ፣ ቆይ ላግኝ፣ እሰራልሃለሁ፣ ገላሃለሁ እየተባባሉ በትምህርት ቤት ውስጥ ሊታዩ አይደለም ሊሰሙ አይገባም። ወላጆች፣ መምህራን፣ የትምህርት ቤት አመራሮችና የሕግ አስከባሪ አካላት በሙሉ እንዲህ ካለው ጉዳይ ጋር በትብብር ሊሰሩ ይገባል። ይሄ ችግር መጀመሪያውኑ ለትምህርት ቤቱ እንደደረሰ አንድ መፍትሄ ተሰጥቶት ቢሆን ኖሮ ዛሬ ናቶሊን ያህል ነገር ወላጆቹ አያጡትም ነበር። ሀገርም እንዲህ ያለውን ታዳጊ አጥታው ትልቅ ኪሳራ ላይ አትወድቅም ነበረ። የናቶሊ ነገር ልብ የሚበላ መቼም ከአንጀት የማይወጣ ጉዳይ ነው። ናቶሊ ጉግሳ ገና ሕይወቱ ሊጀምር የነበረ ወጣት ነው። የ18ኛ ዓመት ልደቱን ለማክበር ጥቂት ወራት ምናልባትም 80 ቀናት ብቻ እየቀሩት ነበረ ከዚህች ዓለም በግፈኞች ሕይወቱን ተነጥቆ ያለፈው። ዛሬ እርሱ በሕይወት የለም፣ ግን ስሙ፣ ህልሙና ታሪኩ በቤተሰቡ ልብ ውስጥ ለዘላለም ይኖራል። ምናልባትም ይህ ህመም ከወላጆቹ አልፎ ወደፊት የታናናሾቹም ህመም ሊሆን ይችላል። ናቶሊ ታናናሾች ነበሩት። ሲያድጉ ይህ ታሪክ እንደምን ተብሎ ይነገራቸዋል? ምን ተብሎስ ይረዱታል? ትልቅ ህመም ነው። ውድ የጊዜ ሚዲያ ቤተሰቦች፣ ከዚህ ጉዳይ ጋር ተያይዞ ሁሉ ወላጅ ይህንን ጉዳይ ስራዬ ብሎ እንዲከታተለው የልጁን መግባት መውጣትና የልጆቻቸውን ሰላም መሆን እንዲያጠኑበት አዘጋጀነው ነው። ለአቶ ጉግሳ ሰቦቃ፣ ለወይዘሮ ዝናሽ ጎበናና ለመላው ቤተሰቡ መጽናናት እንመኛለን። የናቶሊ ጉግሳ ነፍስ በሰላም እንድታርፍ ምኞታችን ነው። ለቤተሰቦቹም የሐዘን መጨረሻ አድርጎ ደግሞ ቀሪ ልጆቻቸው እንዲባርክላቸው ምኞታችን ነው። እናንተም አብራችሁን ስለቆያችሁ ክብር ይስጥልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። እናመሰግናለን።